over my side anymore. Where that post is my property line? No, Just step back. your prop. የሰው ልጆች ስለ ፖለቲካና ስለ ዘራቸው ስለተወለዱበት ሀገርና ስለወረሱት መሬታቸው ሊከራከሩ ሊሟገቱም አለፍ ሲል ሊገሉም ሊሞቱም ይችላሉ። መግዛት ስለሚፈልጉት መኪና፣ መሄድ ስለሚፈልጉበት ሀገር፣ ማግኘት ስለሚመኙት ደሞዝ አብዝተው ይጨነቃሉ። የሚገርመው ግን የሚተነፍሱት አየር ለሰከንድ እንኳን ባይምሯቸው መጥቶ አያውቅም። ለደቂቃዎች አየር ብንከለከል በሕይወት መቆየት አንችልም። ታዲያ በሕይወት መቆየታችን ምክንያት ስለሆነው አየር ለደቂቃ እንኳን እንዴት አናስብም? ያልተለመደ ግን የሚገርም ጥያቄ ነው። ለዘርና ለብሔራችን ስንገልና ስንሞት ለምን ተነፍሶ አየር ሙትለት ብንባል ሞኝ የምፈለግ መልሳችን ይሆናል። ለምን? መልሱ ቀላል ነው። የሰው ልጅ የሚፈልገውን እንጂ የሚያስፈልገውን አያውቅም። የሰው ልጅ በሚጮህና በሚያብለጨልጭ ነገር የሚታለል ፍጥረት ነው እንጂ ሰሞኑን የሚሰማው ነገር ከሀገርና ከብሔር ከእንጀራና ከወጡ ይልቅ እጅግ ያሳስባል። ታዲያ ምን ተሻለንም ያስብላል። የአየር ንብረት ለውጥ በዚህ የሚቀጥል ከሆነ አሁን ቡና እያበቀሉ ካሉ አካባቢዎች መካከል ከ40 እስከ 60 በመቶ የሚሆኑት ቡና አብቃይ አካባቢዎች ቡናን ላያበቅሉ ይችላሉ መባሉን ሰምተናል። ከእነዚህ መሃል አንዷ ኢትዮጵያ ልትሆን ትችላለች። ታዲያ ቡና የሚጠጣን ይጭነቀው እንጂ እኛን አይመለከተንም የሚል አይጠፋም። በፖለቲካና በምጣኔ ሀብት ምክንያት ከጦዙ የኑሮ ውድነት በላይ ከቅርብ ዓመታት በኋላ የእህል ፍጆታ ዋጋ አሁን ካለበት በ80 በመቶ ሊጨምር እንደሚችል ጥናቶች ያመላክታሉ። ይሄ የሚሆነውም በአየር ንብረት ለውጥ ምክንያት ነው። በሚሊዮን የሚቆጠሩ ሰዎች ረሃብተኛ ይሆናሉ። የምንተነፍሰው አየር ሊያፍነን፣ የምንጠጣው ውሃ ሊደርግ፣ የምንረግጠው ምድር በጎርፍ ተጠራርጎ ሊወሰድ ይችላል። የአየር ንብረት ለውጥ ከምናስበው በላይ ሊያሳስበንም ሊያስጨንቀንም የሚገባ ጉዳይ ሆኗል። የዓለም የጤና ድርጅት እንደሚለው 99 በመቶ የዓለም ሕዝብ የሚተነፍሰው አየር ተበክሏል። ታዳጊ ሀገራት ደግሞ የበለጠ ተጎጂዎች ናቸው። በየዓመቱ ከ4 ሚሊዮን እስከ 7 ሚሊዮን የሚደርሱ ሰዎች በአየር ብክለት እንደሚሞቱ የዓለም የጤና ድርጅት መረጃ ያሳያል። የዓለም የጤና ድርጅት የኢትዮጵያ አየር ብክለት ልኬት ከፍተኛ መሆኑን ያሳያል። ከፍተኛውን ድርሻ የሚይዘው የቤት ውስጥ የአየር ብክለት ነው። ከአየር ንብረት ለውጥ ጋር ተያይዞ የሚከሰቱ እንደ መሬት መንቀጥቀጥ፣ አውሎ ነፋስና የመሬት መንሸራተት ብሎም ሰደድ እሳት ያሉ ተፈጥሮ አደጋዎች ብዙ ይነገርላቸዋል። የአየር ብክለት ግን ከእነዚህ ሁሉ ይለያል። የዘርፉ ተመራማሪዎች እንዲህ ይላሉ። በአንድ ጊዜ በርካታ ሰው ጨርሶ ዜና አይሆንም። ጉዳቱ ጊዜ ይወስዳል። ለዜና ግብዓት ተብሎ አለመብቃቱ ማራኪ ጉዳይ አይደለም። እንደ አውሮፓውያን አቆጣጠር በ2019 በመላው አፍሪካ በአየር ብክለት 1.1 ሚሊዮን ሰዎች ሞተዋል። በፈረንጆቹ 2021 ከደም ግፊት ቀጥሎ ሁለተኛው ገዳይ ተብሏል። በአየር ብክለት ምክንያት በ2021 በዓለም 1.8 ሚሊዮን ሰዎች ሞተዋል። ከ709 ሺህ በላይ የሚሆኑት ከ5 ዓመት በታች ያሉ ሕፃናት ናቸው። የአየር ብክለት ተላላፊ ያልሆኑ ህመሞች እንደሚያስከትል ጥናቶች አሳይተዋል። የልብ ህመም፣ የሳምባ ምች ወይም ኒሞኒያ፣ ፓርኪንሰንስ፣ አልዛይመር፣ ዩቲአይ፣ ብሬን ኢንፍላሜሽን፣ ጭንቀት፣ ድባቴ፣ አስም፣ የጽንስ መጨንገፍ፣ የወሊድ ምጣኔ መቀነስ፣ የጨቅላዎች ቀጮ መወለድ፣ ሎው በርዝ ዌይት እና ሌሎችም ህመሞች ይገኛሉ። እነዚህ በሽታዎች በአንድ ጊዜ ሰውን አይገሉም። ከጊዜ ብዛት ዕድሜያቸውን ሊያሳጥሩ ግን ይችላሉ። አንዳንዴም ለከፍ አደጋ ያጋልጣሉ። የአየር ብክለት ከዕድሜያቸው ላይ 1.8 ዓመት እየቀነሰ እንደሆነ ይታመናል። ታዲያ ይህ ከምንም በላይ አሳስብም። ከምንተነፍሰው አየር በላይ የሚያስጨንቀን ምን ይኖራል? ከሰሞኑ ከወጣ አንድ መረጃ ተነስተን ለመሆኑ የአየር ብክለት ለውጥ ምንድነው? ምንስ ሊፈጥር ይችላል ስንል እንጠይቃለን። የሰው ልጅ መኖሪያውን እንዴት በገዛ እጁ እንደሚያጠፋ እንመለከታለን። አብራችሁን ቆዩ። የአየር ንብረት ለውጥ ኢትዮጵያ ላይ በ2050 የፈረንጆቹ ዓመት በጠቅላላ ምርቷ ላይ 10 ከመቶ የሚሆነው ሊያሳጣት እንደሚችል ጥናት ማሳየቱ ተነግሯል። አሁንም 10 ከመቶ የሚሆነው የአገሪቱ ጠቅላላ ምርት በአየር ንብረት ለውጥ ምክንያት እየታጣ ነው። ይሁን እንዳይሆን ከወዲሁ የአገሪቱ ኢኮኖሚ ለአየር ንብረት ለውጥ ተጋላጭ እንዳይሆን መስራት ያስፈልጋልም ተብሏል። በኢትዮጵያ የሥነ ምግብ ሽግግር ሥርዓት የአየር ንብረት ለውጥ አስተባባሪ ከፈለኝ ጌታሁን እንዳሉት የአየር ንብረት ለውጥ በዓለማችን በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ከፍተኛ ስጋትን ደቅኗል። በተለይ በግብርናው ዘርፍ ላይ የደቀነው ስጋት አሳሳቢ ነው የሚሉት ከፈለኝ ጌታሁን የአፈር ለምነትን ከማሳጣት ጀምሮ የውሃ አካላትም እንዲደርቁ የአየር ንብረት ለውጥ እያደገ መሆኑን ይህም በጥናት መረጋገጡን ያብራራሉ። ኢትዮጵያ በዓመት ከፍተኛ የውጭ ምንዛሪ የምታገኝበት የቡና ምርት ቀዳሚ ሲሆን የአየር ንብረት ለውጡ ክፉ ጥላ እንዳያጠላበት ስጋት መደቀኑን ከፈለኝ ጌታሁን ይናገራሉ። ከግብርናው ዘርፍ ባለፈ በማህበረሰቡ ጤና ላይም የሚያሳድረው ጫና የአየር ንብረት ለውጥ እየጨመረ ሲመጣ እየበረታ ነው የተባለ ሲሆን ይሁን እንዳይሆን እንደ ሀገር የአየር ንብረት ለውጥን ለመከላከል በርካታ ስራዎች መሰራት አለባቸው ሲሉ ይመክራሉ። ለመሆኑ የአየር ንብረት ለውጥ ምንድን ነው?
የአየር ንብረት ማለት በአንድ ስፍራ ያለ የአየር ጸባይ በዓመታት የሚያሳየው አማካኝ ውጤት ማለት ነው። የአየር ንብረት ለውጥ ደግሞ የዚህ አማካኝ የአየር ጸባይ መቀየር ማለት ነው። በቀላሉ ምሳሌ ለማስረዳት ከዚህ በፊት ከዓመት ዓመት ብናኝ በረዶ ያስተናግድ የነበረ ስፍራ ከዓመት በኋላ ተቀይሮ ከፊል ፀሐያማ መሆን ሲጀምር የአየር ንብረት ለውጥ ተከስቷል ይባላል። የአየር ንብረቱ በፍጥነት እየተለዋወጠ ያለበት ምክንያት የሰው ልጅ እጅ እንደሆነ ይታመናል። የሰው ልጅ ነዳጅ ይጠቀማል፣ ጋዝና ከሰል ያቀጣጥላል፣ በድንጋይ ከሰልና በጋዝ ለቤቱ ብርሃን ያጎናጽፋል፣ ፋብሪካ ያንቀሳቅሳል፣ መጓጓዣ ያበጃል። እነዚህ ኃይል አመንጭ ንጥረ ነገሮች የሚለቁት ጭስ ግሪንሃውስ ጋዝ ይባላል። አብዛኛው ክፍሉ ደግሞ ካርቦን ዳይኦክሳይድ ነው። ይህ ጋዝ ከፀሐይ የሚመጣው ሙቀት አምቆ የፕላኔታችን የሙቀት መጠን እንዲጨምር ያደርጋል። ዓለማችን በ19ኛው መቶ ክፍለ ዘመን ከነበረችበት የሙቀት መጠን አሁን በ1.2 ዲግሪ ሴልሺየስ ጨምራለች። ወደ ከባቢ አየር የሚለቀቀው የካርቦን ዳይኦክሳይድ መጠን ደግሞ 50 በመቶ ጨምሯል። እናም ይህ የአየር ንብረት ለውጥ ይዞት የሚመጣውን መዘዝ ለማስቀረት መደረግ ያለበት የሙቀት መጠንን መቀነስ ነው ይላሉ ሳይንቲስቶች ሲናገሩ። እንደነሱ ከሆነ የምድራችን ሙቀት መጠን በ2100 ባለበት 1.5 ዲግሪ ሴልሺየስ መቆየት አለበት። ነገር ግን ከአሁኑ እርምጃ መውሰድ ካልተቻለ የምድራችን ሙቀት መጠን በያዝነው ክፍለ ዘመን መጋቢት ደረጃ ወደ 2 ዲግሪ ሴልሺየስ ከፍ ሊል ይችላል ተብሏል። ሳይንቲስቶችን ብቻ አይደለም አስጊው ነገር ይላሉ። የሙቀት መጠኑም ወደ 4 ዲግሪ ሴልሺየስ ከፍ ሊል ይችላል። ይህ ማለት አስከፊ ሙቀት ተከስቶ ሚሊዮኖች በውሃ መጠን መጨመር ምክንያት ከመኖሪያ ቀያቸው ሊፈናቀሉ ይችላሉ። እጽዋትና እንስሳት ከምድራችን ይጠፋሉ። የአየር ንብረት ለውጥና መዘዙ የከረረ የአየር ጸባይ የሰዎችና የተፈጥሮ ሀብትን ህልውና እየተገዳደረ ይገኛል። በዚህም ከዕለት ዕለት እየጨመረ ባለ የሙቀት መጨመር ምክንያት አንዳንድ ስፍራዎች ወደ በረሃነት እየተቀየሩ ናቸው። በሌላ በኩል በአየር ንብረት ለውጥ ምክንያት አንዳንድ የዓለማችን ክፍሎች ከፍተኛ የዝናብ መጠን አጋጥሟቸዋል። ይህ ደግሞ ለጎርፍ ያጋልጣል። ይሄ በቻይና፣ በጀርመን፣ በቤልጅየምና ኔዘርላንድስ በቅርብ ጊዜያት ያየነው ክስተት ነው። ምጣኔ ሀብታቸው ያላደጉ ሀገራት የአየር ንብረት ለውጥን ለመቋቋም ይቸገራሉ። ለዚህ ደግሞ ምክንያቱ የአየር ንብረት ለውጥን ለመፋለም የሚያስችል የገንዘብ አቅም አለመኖር ነው። በአየር ንብረት ለውጡ እጅግ ተጠቂ ከሚሆኑ የምድራችን ክፍሎች መካከል ውቅያኖስ እንደሆነ ይነገራል። በተለይ የሙቀት መጠን መጨመር ለሰደድ እሳት አንዱ ምክንያት እንደሆነ እየተነገረ ይገኛል። እንደ ሳይቤሪያ ያሉ ግግር በረዷማ ስፍራዎች ሲቀልጡ ታምቀው የቆዩ ግሪንሃውስ ጋዞች ይለቀቁና የአየር ንብረቱን የበለጠ ያወሳስቡታል። ዓለማችን ሞቃታማ ስትሆን እንስሳት ምግብ ፈልጎ መብላትና ውሃ መጠጣት እየከበዳቸው ይመጣል። ለምሳሌ በረዷማ አካባቢ የሚኖሩ ድቦች በረዶው ሲቀልጥ ሊጠፉ ይችላሉ። ዞኖች በቀን የሚያስፈልጋቸውን ከ150 እስከ 300 ሊትር ውሃ አያገኙም እንደማለት ነው። ሳይንቲስቶች ችግሩን ለመግታት እርምጃ ካልተወሰደ እስከ 550 ዝርያዎች በያዝነው ክፍለ ዘመን ሊጠፉ እንደሚችሉ ግምታቸውን አስቀምጠዋል። የአየር ንብረት ለውጥና አደጋው የአየር ንብረት ለውጥ በተለያዩ ዓለማችን ክፍሎች የተለያዩ አደጋዎችን ይዞ ነው የሚመጣው። አንዳንድ ስፍራዎች ከበፊቱ የበለጠ ሙቀት ያጠቃቸዋል። ሌሎች ስፍራዎች ደግሞ ከፍተኛ ዝናብ ያስተናግዳሉ። የተቀሩት ደግሞ ድርቅ ያጠቃቸዋል። የሙቀት መጠኑ 1.5 ዲግሪ ሴልሺየስ መቆየት ካልቻለ ምድር አውሮፓ በጎርፍ ሊጥለቀለቅ ይችላል። የመካከለኛው ምስራቅ ሀገራት ደግሞ ከፍተኛ ሙቀት ያስተናግዳሉ። የእርሻ ቦታዎች ወደ በረሃማነት ይቀየራሉ። የውቅያኖስ መጠን ሲጨምር በፓስፊክ ክፍል ያሉ ደሴቶች ሊዋጡ ይችላሉ። በርካታ የአፍሪካ ሀገራት ድርቅ ያጠቃቸዋል። የምግብ እጥረት ያጋጥማቸዋል። ምዕራባዊ የአሜሪካ ክፍል በድርቅ ሲጠቃ፣ የተቀረው ክፍል ደግሞ በነጎድጓድ ዝናብ ሊጥለቀለቅ ይችላል። አውስትራሊያም እንዲሁ በከባድ ድርቅና ሙቀት ልትጠቃ ትችላለች። ነገር ግን መፍትሄ አለው ይላሉ ሳይንቲስቶች። በፈረንጆች 2015 ፓሪስ ላይ ሀገራት አንድ ላይ ተባብረው ከሰሩና የሙቀት መጠኑ ከ1.5 ዲግሪ ሴልሺየስ በላይ እንዳይማደግ እንደሚቻል የሚያትት ስምምነት ተፈርሟል። ዩናይትድ ኪንግደም ሀገራት የካርበን ልቀት መጠንን እስከ 2030 ባለው ጊዜ ውስጥ እንዴት ሊቀንሱት እንዳስቡ የሚወያዩበት መድረክ በወርሃ ዳር ታዘጋጃለች። በርካታ ሀገራት በ2050 የካርበን ልቀት መጠኑን ዜሮ ለማድረግ ተስማምተዋል። ባለሙያዎች ይህ ተግባራዊ ሊደረግ እንደሚገባም እያስጠነቀቁ ናቸው። ነገር ግን መንግስታት፣ ቢዝነሶች እንዲሁም ግለሰቦች አንድ ላይ ካልሰሩ በስተቀር ዋጋ እንደሌለው ምሁራኑ ይናገራሉ። አበቃን። ሰናይ ጊዜን ተመኘን።